አፕሊኬሽን እንዴት እንደሆነ አሳያችኋለሁ። ተከታተሉኝ። አፕሊኬሽኑ ስሙ ኤአይ ሙሰላ ይባላል። መጀመሪያ አፕሊኬሽኑን ምንድነው የምናደርገው ከፕሌይ ስቶር ላይ እዚህ ጋር ከጎን እንደምታዩት ከአብራችሁኝ ተከትላችሁ እንትን እንድትሉ ሙሰላ አፕ የሚለውን አፕሊኬሽን እናወርዳለን ማለት ነው። ሙሰላ አፕ የሚለውን ሰርች ስናደርገው እዚህ ጋር ኢንስቶል ይሆናል እኔ ጋር። እናንተ ደግሞ እዚህ ጋር በአረንጓዴ ምልክት ያለው መስጊድ ጭምር ያለው መስጊዶች ውስጡ ያለው ምስል አለ። እሱን ዳውንሎድ ታደርጉታላችሁ ማለት ነው። በአፕ ስቶርም ላይ አለ፣ በፕሌይ ስቶርም ላይ አለ። ለማንኛውም እኔ ኦፕን አድርኩት፣ ከፈትኩት። እዚህ ጋር እንደምታዩት የመጀመሪያው የሚመጣላችሁ ሌሎች ጥቅሞችም አሉት። ይሄ ሙሰላ አፕ ማለት ነው። ሁሉንም ተራ በተራ አሳያችኋለሁ እንዴት እንደሚሰራ ማለት ነው። እና እዚህ ጋር 3 ነጥቧን ስትነኳት የሚመጣላችሁ ነገር አለ ከላይ መጀመሪያ ሙሰላ ኤአይ የሚል አለ። ሌላው ዱዓና ዚክር እንደዚሁም ብሎግ የሚል አለ። ሙሰላ ኤአይ የሚለውን እንነካለን። ልክ ስንነካ የሚመጣልን የመጀመሪያ ላይ የምታዩት እና እዛ ላይ ጥያቄ እንጠይቅ። ለምሳሌ የሚከተለውን ጥያቄ መጠየቅ እንችላለን። ለምሳሌ በጎ ነገርን ለሰው ማጋራት ጥቅሙ ምንድን ነው የሚለውን እናይ እስቲ። ስለዚህ አሁን ይህንን ጥያቄ ጠየቅ ነው። በጎ ነገርን ለሰዎች ማጋራት ጥቅሙ ምንድን ነው የሚለውን ጠየቅ ነው። ከዛም ከስር መልስ ይሰጠናል ማለት ነው። እና እዚህ ጋር እንደምታዩት ለምሳሌ ሰዎች መልካም ነገርን ሲያጋሩ ለራሳቸውም ሆነ ለሌሎች ትልቅ ምንዳና ጥቅም ያገኛሉ። ይህ ምንዳ ከሞት በኋላም የሚቀጥል ሲሆን መልካም እውቀትን ማስተማር፣ ዘላቂ ምጽዋትን መስጠት እና ለሰዎች መልካም ነገርን ማመላከት የመሳሰሉት ያካትታል ይላል። እዛ ጋር ከቁርአንና ከሀዲስም ጭምር ብዙ መረጃዎችን ይሰጠናል ማለት ነው ከታች እና ሌሎችንም ጥያቄዎችንም እንደዚሁ መጠየቅ እንችላለን ማለት ነው። ስለዚህ አደራችሁን ይህንን ኤአይ ሙሰላ የሚለውን ሁላችሁም ተጠቅማችሁ ለቪዲዮንም ለሰዎች ማጋራታችሁን እንዳትረሱ። ለምሳሌ በእንግሊዝኛ አንድ ጥያቄ እንጠይቀው። ዋት ኢዝ ኢማን ብለን እንጠይቀው። በእንግሊዝኛ የጠየቁትን ጥያቄ ይኸው እንደምታዩት አድርጎ መልሶልኛል ማለት ነው። እዚህ ጋር እንደምታዩት ከዚህ በተጨማሪ ደግሞ በአረብኛ መልሼ በአረብኛ ምስቲ ልጠይቀው ማህወል ኢማን ብዬ ነው የጠየቁት። ከስር እንግዲህ በአረብኛ ያሉትን ሌሎችንም የሀዲስ እና የቁርአን መረጃዎችን ጭምር አንድ ላይ ለምሳሌ በኦሮምኛ አንድ ጥያቄ እንጠይቀው እስቲ እና ያው በኦሮምኛም እንደዚሁ መልስ ይሰጠናል ማለት ነው። እዚህ ጋር እንደምታዩት ደግሞ በትግርኛ 5ቱ የእስልምና ማዕዘናት እነማን ናቸው የሚለውን በትግርኛ ጠይቄዋለሁ። የሚከተለውን መልስ ነው የሰጠኝ። እዚህ ጋር ደግሞ በሶማሊኛ የሰላት ሸርጦች ምንድን ናቸው የሚል ጠይቄዋለሁ። የሚከተሉትን መልሶች ይሰጠኛል ማለት ነው። ጉግል ላይ በተለይም በቋንቋ የሀገራችን ቋንቋዎች ካሉ በቋንቋችሁ ሁላችሁም ቼክ ማድረግ ትችላላችሁ ማለት